በተደጋጋሚ ከምንሰራው ኃጢአት እንዴት እንውጣ? በዚህ በመጽሐፈ ምሳሌ ምዕራፍ 24 ከቁጥር 16 ጻድቅ 7 ጊዜ ይወድቃል ነገር ግን ይነሳል ይለናል። በተደጋጋሚ መውደቅ እንዳለ ሁሉ መነሳትም አለ ማለት ነው። የመፍትሄ ቁልፎች ምንድናቸው ካልነ፣ አንደኛ ንስሐ መግባትና እውነተኛ መመለስ ነው። ንስሐ ማለት በሰራነው ኃጢአት ባጠፋነው ጥፋት ወይም በሰራነው ስህተት ከልብ ማዘን፣ ከልብ መጸጸትና ዳግመኛ ወደዚያ ጥፋት ላለመመለስ በእግዚአብሔር ፊት መወሰን ማለት ነው። በዚህ በመጽሐፈ ምሳሌም ምዕራፍ 28 ከቁጥር 13 ላይ ኃጢአቱን የሚሸፍን አይበለጽግም፣ የሚናዘዝ የሚተው ግን ምሕረትን ያገኛል ይለናል። ታላቁ ነቢይ ኢሳይያስም በዚህ በምዕራፍ 55 ከቁጥር 7 ላይ ክፉ መንገዱን አመፀኛውም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ እርሱም ይምርለታል ይለናል። የመጀመሪያው ቁልፍ መንገዱ የመጀመሪያው ቁልፍ መፍትሄው ንስሐና እውነተኛ መመለስ ነው ማለት ነው። ሁለተኛው ቁልፍ መፍቻው ምንድን ነው ካልነ፣ ኃጢአቱን ደጋግመን እንድንሰራው የሚያደርገንን የኃጢአት መንስኤውን ከመሰረቱ ቆርጦ መጣል፣ መንስኤውን መቁረጥ ነው ማለት ነው። የምንደጋግመውን ኃጢአት የሚያመጣው ሰው ከሆነ ከዚያ ሰው መራቅ ያስፈልጋል ማለት ነው። በተደጋጋሚ ለዚህ ኃጢአት የሚጋብዘን ቦታ ካለ ከዚያ አካባቢ አለመሄድ፣ ከዚያ ቦታ መራቅ ያስፈልጋል ማለት ነው። እንዲሁም ደግሞ በተደጋጋሚ ወደ ኃጢአት የሚጋብዘን ልምድ ካለ የቁማር ሊሆን ይችላል፣ የመጠጥ ሊሆን ይችላል። ከነዚህ መጥፎ ነገሮች መውጣት መራቅ ያስፈልጋል ማለት ነው። ሶስተኛው ቁልፍ መፍትሄው ምንድን ነው ካልነ ደግሞ በጸሎት መጽናት ማለት ነው። በጸሎት መጽናት፣ ጸሎት ከፈተና ይጠብቃል። ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይለናል። በጸሎት መጽናት ከኃጢአት የሚመጣን ፈተና መቋቋም እንደሚያስችል መጽሐፉ ይነግረናል። አራተኛ ቁልፍ መፍትሄው ምንድን ነው ካልነ መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ማንበብ። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 119 ከቁጥር 5 ላይ ቃልህ ለእግሬ መብራት ነው፣ ቃልህ ለእግሬ መብራት ነው፣ ለመንገድም ብርሃን ነው ይለናል። ይህም ማለት ቃሉ የትክክለኛ መንገድ መመሪያ እንደሆነ፣ ክፉ መንገድ እንዳንከተል እንደሚረዳን፣ ስለዚህ መጽሐፍ ማንበብ ያስፈልጋል ማለት ነው። አምስተኛና የመጨረሻው ቁልፍ መፍትሄው ምንድን ነው ካልነ ደግሞ መንፈሳዊ ጓደኞችን መያዝ። ከመልካም ጓደኞች ጋር ከዋል መልካም ትሆናለህ፣ ከጠማማዎች ጋር ከዋል ግን ጠማማ ትሆናለህ ተብሎ እንደተነገረው መንፈሳዊ ጓደኞችን መያዝ ያስፈልጋል ማለት ነው። በዚህ በመጽሐፈ መክብብ ምዕራፍ 4 ከቁጥር 9 ላይ 2 ከ1 ይሻላል ይለናል። አንዱ ቢወድቅ ሌላ ያነሳን። መንፈሳዊ ጓደኛ ሲኖር በደከመ ጊዜ ይደግፍሃል ማለት ነው። መነሳሳትና መበረታታትን ይሰጥሃል ማለት ነው።